እሺ ጋይስ እንዴት አደራችሁ? እንግዲህ ከጀርባ የምትመለከቷት ማለት ነው አዲ ጉደም ከተማ ትባላለች። ስለዚህ የዛሬው ኤፒሶዳችን የሚሆነው ማለት ነው እንግዲህ ወደ ቤቲ ሜራ የምትባል ከተማ ትገኛለች ማለት ነው። ወደ እሷ ነው የሚሆነው። አብራችሁን ቆዩ። በሚገርም አድቬንቸር ነው። እግሬም በጣም እያመመኝ ነው ይሄን ጉዞ ስጀምር። ለማንኛውም ሌትስ ጎ። ስለዚህ ይሄኛው አሁን ያያችሁት እየተመለከታችሁት የምትገኙት ኤፒሶድ ከአዲ ጉደም ወደ እስከ መዳረሻችን እስከ ዛሬ የዕለታዊ መዳረሻችን እስከ ቤቲ ሜራ ይሆናል ማለት ነው። ሌትስ ጎ። ሀሳባችሁን ኮሜንት ላይ አስቀምጡ። እሺ ጋይስ አሁን እንግዲህ ከከተማ ወጥተናል ማለት ነው። ስለዚህ ጉዟችን እንደቀጠለ ነው እንደምትመለከቱት እና ብዙም ገና አልመጣሁም። ገና 1 ኪሎ ሜትር ምናምን ነው ከከተማ የመጣሁት ማለት ነውና 30 ኪሎ ሜትር ነው የዛሬው ጉዞዬ ማለት ነው። አጠቃላይ እስከ ማታም ላይ ፈጅብኝ ይችላል። አይ ቲንክ 10 ሰዓት ምናምን ከደረስኩኝ በጣም አሪፍ ነው እንግዲህ በሁለቱም ኤፒሶድ ማለት ነው። ከዛ በተጨማሪ ተረከዜ በጣም ከምላችሁ በላይ በጣም እያመመኝ ነው የሚገኘው ማለት ነው። መፍትሄ ካላችሁ እስኪ ኮሜንት ላይ ጻፉልኝ። እና ይሄን ጉዞ በማድረግበት ወቅት ማለት ነው ሲዝኗን እንግዲህ ከግማሽ በላይ የሚሆነው መጥቻለሁ ማለት ነው። ይሄኛው አሁን 11ኛው ኤፒሶድ ነው እና ያው ከተማዋ እንደምታዩት ከጀርባይ ይሄን ትመስላለች። ከዚህ ፊት ለፊት ማለት ነው በጣም ሰንሰለታማ መንገዶች አይ ቲንክ ከ6 ቀን ምናምን በላይ ጉዞ የሚፈጅ ተራራ መውጣት መውረድ ብቻ ነው መንገዱ። በእጅግ በጣም ከባድና ፋታኝ መንገድ ነው። ማይጨው ምናምን አካባቢ ማለት ነውና እንግዲህ ከሄዋን በኋላ ያለው መንገድ ይጀምራል ማለት ነው አቀበት ተራራ መውጣቱ። ምክንያቱም ከፊት ለፊት እንግዲህ ያለው ማይጨው ምናምን አካባቢ ትግራይ ውስጥ ካሉ እጅግ በጣም ትልቅ ከፍተኛ ከ3500 ሜትር በላይ ከፍታ ያላቸው ተራሮች ሰንሰለታማ ተራሮች አሉ። እነሱን ነው የምንወጣው ማለት ነው እንግዲህ ሌላው ደግሞ የዚህ መንገድ እጅግ በጣም እኔን እየፈተነኝ ያለው ነገር የኢኮኖሚ ጉዳይ ነው። ይህን ጉዞ በመጓዝበት ሰዓት ላይ በወር እንግዲህ አይ ቲንክ ከ15000 ብር በላይ ነው ማለት ነው ወጪ የማደርገው ባለው ስሌት ማለት ነውና ይሄም እንግዲህ በቀን አንዴ ለመብላትና ለመኝታ ላልጋ ምናምን ነው ማለት ነውና በወር ምንም አይነት ገቢ የለኝም። ምንም ዩቲዩብ ላይም ቪዲዮዎቼ በጣም እየታዩ ስላልሆነ ዩቲዩብም እየከፈለኝ አይደለም። ሌላም የገቢ ምንጭ የለኝም። ያው የቀን ስራ ምን ሰርቼ ያጠራቀምኩት ገንዘብ ነበር በከፍተኛ ስፒድ ያለቀ ነው ያለው ማለት ነውና ጉዞውን የበለጠ ቻሌንጅ የሚያደርገው ይሄ ነው እና አይ ዶንት ኖ መጨረሻ ምን ሊሆን እንደሚችል እንግዲህ አብረን ብናየው አይሻልም? ካሜራዬና ስልኬ እስካለ ድረስ ሁሉ ነገር ወደ ዩቲዩብ ነው የምጭነው ማለት ነው። እንደው ታሪክ ይሁን ከሞትኩ በኋላ ራሱ እና ያለፍኩበት እያንዳንዱ ነገር መቅረጽ ፈልጋለሁ። ዛሬ ጋይስ ስሙዝ የሆነ ጉዞ ነው እያደረኩ ያለሁት። በመንገድ ላይ በዛውም ስልኬን እየጎረጎርኩኝ ነው ዝም ብዬ ቲክቶክ ላይ ቪዲዮ ምናምን እየለቀኩ ማለት ነውና አየሩም ቀዝቃዛ ነው በጣም። ይሄ ጥሩ ነው፣ ግን ከሰዓት በኋላ ነው በጣም ሞቃት የሚሆነው ማለት ነው። በተለይ በኤፒሶድ 12 ማለት ነው ወደ ተራራ መውጣት ምናምን የምንጀምርበት ከፊት ለፊት የሚታዩትን ተራሮች እሱኛው ፓርት ከሙቀቱ ጋር ተያይዞ አድካሚ ይሆናል። ብዙ ጊዜ እኔ በጣም ጭንቀት የሚሆንብኝ መንገዱ ከሰዓት በኋላ ያለው መንገድ፣ ሙቀት፣ ድካም፣ በጣም ብዙ አሰልች ነገር ይሆናል። ያው ምግብ መጥራት ኤነርጂ ምናምን ስለሚኖር ማለት ነው። ያሁኑ ግን በጣም አሪፍ መንገድ እየሄድኩ ነው ያለሁት ማለት ነው። ነገር ግን በጣም ዘግይቻለሁ። ቀስ ብዬ ነው እየሄድኩ ያለሁት። በጣም ዘግይቻለሁ። አይ ቲንክ ከ25 ኪሎ ሜትር በላይ ነው የሚቀረኝ ከዚህ በኋላ ራሱ ማለት ነው መዳረሻ ለመድረስ። መዳረሻ ማለት ቤቲ ሜራ የምትባል ከተማ ነች። ጉዞ ስትጀምሩ በህይወት ዘመናችሁ ወደ ስኬት ወደ የሆነ ቦታ ለማደግ ለመለወጥ ማንም ነው የማይረዳችሁ፣ ማንም ነው የማይደግፋችሁ ሀሳባችሁን። ማንም የኔን ነው የምነግራችሁ። አሁን የኔ እየሆነ ያለው ማለት ነው። አሁን የኔ እየሆነ ያለው እንደዛ ነው ማለት ነው። ምክንያቱም ይሄን ጉዞ ሲጀምር ማንም በርታ ያለኝ ሰው የለም። ማንም ሁሉም ሰዎች ኔጌቲቭ ብቻ ነው የሚያወሩት እና ኢቭን ቤተሰቦቻችሁ ራሱ ሊያግዟችሁ ፈቃደኛ ይሆኑ እና ነገር ግን ከተሳካላችሁ በኋላ የምትፈልጉትን ነገር ካሟላችሁ ካሳካችሁ በኋላ በጣም ብዙ ማታውቋቸው ሰዎች ራሱ ተደብቀው የነበሩ ሰዎች በጉዟችሁ ወቅት
ብቅ ማለት ይጀምራሉ እና ወደ ስኬት እየተጓዛችሁ ያላችሁ ሰዎች ካላችሁ ህልማችሁ ነውን ለማድረግ እየለፋችሁ እየጣራችሁ ያላችሁ ሰዎች ካላችሁ ሰዎች የሚሏችሁ ነገር አትስማቸው። ኔጌቲቭ ነገር የሚነግሯችሁን ይሄ እኮ አይሆንልህም፣ ይሄ እኮ አይሳካም አትስሟቸው። ይሳካል፣ እውን ይሆናል፣ እናሳካዋለን። እና ሌትስ ጎ። አንዳንድ ቀን ሞቲቬሽን ልታጡ ትችላላችሁ፣ የሚያበረታታችሁ የሚያነቃቃችሁ። በቃ ያለፋችሁትን ነገር እያስታወሳችሁ ወደፊት መቀጠል ብቻ። እስኪ አንዳንዴ እኮ አነቃቂ ንግግር ልነጋገር ብዬ እኮ ነው እዚች ጋር ልቀመጥ እንዴ? ኧረ ገና 25 ኪሎ ሜትር ተኝቶ ማረፍም አይለብኝም። ጋይስ እንደምታዩት ጤፉ በጣም የሚያምረው ታጭዶ ተከምሯል ማለት ነውና ደስ ይላል። አዝመራ እየተሰበሰበ ነው የሚገኘው። አሁን በግራም በቀኝም ብትሉ ገበሬዎቹ ስራ ላይ ናቸው። አዝመራቸውን እየሰበሰቡ ነው የሚገኙትና በጣም ደስ ይላሉ። እንደ ገበሬ ታታሪ ሰራተኛ እኮ የለም በነገራችን ላይ። በጠዋት ወጥተው በማታ ነው የሚገቡት ሁሌም እና ደስ ይላሉ በጣም። ኦኬ እያረፍኩ ነው ጋይስ ትንሽ እንግዲህ እንደምታዩት እዚህ ጥላ ላይ ማለት ነው። እና ከተማዋ እንደምታዩት አዲ ጉደም ከተማ ብዙ ርቀን አልመጣንም ማለት ነው። እንግዲህ ትንሽ አረፍ ያለው ማለት ነውና ጉዞን ቀጥያለሁኝ ወደ ሔዋን የሚደረገውን ጉዞ ማለት ነው። ዛሬም እያነከስኩ ነው የሚሄደው እንደ ጅብ። የግራ እግሬ በቃ ተረከዙ በከፍተኛ ሁኔታ እያመመኝ ነው። ምንም መፍትሄ ያለው አይመስለኝም። እግራችሁ አላስራመዳችሁ ሲል ምን ታረጉታላችሁ? ያው እንግዲህ በዚህ በአስፓልቱ ከመሄድ እንደዚህ በአቋራጭ ለመሄድ እያሰብኩ ነው ያለሁት ማለት ነውና ምክንያቱም አስፓልቱ በጣም ጠመዝማዛና ሩቅ ነው። ስለዚህ በዚህ ልሞክር ብዬ ነው። አቋራጩ መንገድ እንደቀጠለ ነው ጋይስ። ልደርስ ነው አስፓልቱ ጋር። እንደዚህ በሩቅ ቦታ ተዙሬ ከመመጣ ብዬ እኮ ነው አቋራጭ መጠቀሜ። እና ያው ማፕ ላይ አይቼ ነው እንጂ አቋራጭ መንገድ መጠቀም ሳያረጋግጡ ከባድ ነው። እኔ ማፕ ላይ ያቋርጠኛል ወይ አስፓልቱ ላይ ይደርሳል ወይ ብዬ አይቼ ነው። እና አይ ቲንክ እንግዲህ ቁልቁለት ወደ በረሃ መግባታችን አይቀርም ማለት ነው። ሔዋን ለመድረስ ከፊት ለፊቴ እንደማየው ከሆነ ዳገታማ መንገድ ነው። እንደዚህ ጥላ ሳገኝ እንደዚህ ኩልቁም ብዬ ነው ትንሽ ምንም አልመጣሁም ምንም። አሁን እንግዲህ ሰዓቱ በጣም ረፍዷል። 5 ሰዓት ምናምን ሊሆን ነውና ከተማውን እስካሁን ድረስ አዲ ጉደም ከተማን እያየሁት ነው በቅርብ ርቀት ላይ። ምንም መራመድ አልቻልኩም በደንብ። እግሬን በጣም እያስነከሰኝ ስለሆነ ማለት ነው የግራ እግሬ። እና በቃ ጋይስ በጣም ተጎድቼላችኋለሁ። ይህንን ቪዲዮ 20 ሰው ምናምን የሚያየው ከሆነ በጣም ክሬዚ የሆነ ነገር ነው። ሔዋን እንግዲህ ከፊት ለፊቴ እየታየች ነው የምትገኘው ጋይስ። ሌትስ ጎ ሔዋን ከተማ እንሂድ። እንግዲህ አስፓልቱ በዚህ ነው፣ እኛ ደግሞ በአቋራጭ በዚህ እንሄዳለን ማለት ነው። ምክንያቱም ይሄ መንገድ ስላለው ነው። አይ ቲንክ እግረኞች መንገድ ምናምን አለውና ወደ አስፓልቱ የሚወስደን ይመስለኛል። እንግዲህ አሁን ከፊት ለፊት የምታዩት ትልቁ ተራራ ነገ የምንወጣው ተራራ ነው ማለት ነው። ወደ ከፍታ ነው የምንወጣ ነገ። ጠመዝማዛ እና አስቸጋሪ መንገድ ነው የምንወጣ ነገ። አሁን ሔዋን ከተማ ልደርስ ውስን ኪሎ ሜትሮች ይቀሩኛል ማለት ነው። ባይ ዘ ዌይ ይሄንን ቪዲዮ በመቀርጽበት ሰዓት ሲዝን 1 ግማሽ ምናምን ሆኗል ማለት ነው። ከዚህ በኋላ ግማሽ ነው የሚቀረው ሲዝን 1 ሊጠናቀቅ ማለት ነው። ኦሬዲ በጣም ብዙ ርቀት መጥቻለሁ ከ200 ኪሎ ሜትር በላይ እና ሲዝን 1 ካለቀ በኋላ ሲዝን 2ም ይቀጥላል ማለት ነው። ሲዝን 1 ላይ እንግዲህ ከአንደኛው ጀምራችሁ ካላያችሁት ታሪኩ ስለማይገባችሁ ወደ ኋላ መለስ ብላችሁ ኤፒሶድ 1 ዛላምበሳ ላይ ተመልከቱሽ።
ቪዲዮ ሼር አድርጉት በሁሉም ሶሻል ሚዲያ። በቃ እኔ ሰሞኑን በጣም ሞቲቬሽን እያጣሁ ነው ይሄን ቪዲዮ በመቀርጽበት ሞመንት እና ባካችሁ እርዱኝ ኢትዮጵያውያን። ቻናሌ ቫይራል መሆን አለበት፣ ማሸነፍ አለብን ጋይስ። እኔ ደስተኛ ሆኜ ማየት አትፈልጉ? ተሳክቶልኝ ማየት አትፈልጉ? እናቴን ሳግዛት ቤተሰቦች ደስተኛ ሳረግ ማየት አትፈልጉ? እውነት በጣም ኢሞሽናል እየሆንኩ ነው እና በቃ ቪዲዮዬ በደንብ እንዲታይ አድርጉ። በዚህ እኔን ማገዝ ትችላላችሁ። በቃ ሄልፕ ሚ ሜክ ሚ ዩቲዩበር። ከእናንተ ውጭ ማንም ለማንም ችግር ልነግረው የምችለው የለም እና ይሄን ሰንሰለታማ ተራራ እያያችሁ ነው። ባይዘዌ የምንወጣው ተራራ ከ2.5 ኪሎ ሜትር በላይ ከፍታ ያላቸው ተራሮች እስከ 3.5 ኪሎ ሜትር የሚረዝሙ ተራሮችን ነው ነገ ማለት ነው። አሁን እዚህ ዳገቱን ያለፍንበት ዳገት ላይ ማለት ነው አንድ ሹፌር ተሳቢ መኪና ያዘ ሹፌር አስቆመኝና ካላይ ሆነልኝና ጠብቅልኝ ካሳ ምናምን ጭኗልና ሌቦች ስላሉ ነው ዳገቱ ላይ ምናምን ስለሚሰርቁኝ ነው ምናምን አለኝ። አረ እኔ ተጓዥ ነኝ ምናምን አገሩንም አላውቀውም ወደ ሄዋን እየሄድኩ ነው ምናምን አልኩት እና ያለፍነው ዳገታማ መንገድ በጣም አስቸጋሪ መንገድ ዴንጀር ነበረ ማለት ነው። ግን እኔ ሳላውቅም ቢሆን አልፌዋለሁ፣ ፈጣሪ አሳልፎኝ። ባይዘው ሁለት ተሳቢዎች ነበሩ። የመጀመሪያው ተሳቢ እኔን እያስጠነቀቀኝ ነበረ መሰለኝ። አይ ቲንክ የሆነ ነገር እያወራ ምናምን እኔ አልሰማሁትም እና ትግረኛም አንደኛ አልችልም። ከዛ ሁለተኛው አስቆመና መኪናውን ራሱ አቁሞ ምናምን ሲያዋራኝ ደነገጥኩ። ግን ካለፍኩት በኋላ ነበር አይ ቲንክ እና እንዲህ አይነት ነገርም አለ ለካ። አሁን ከፊት ለፊታችን ያለው ከተማ ሄዋና አይደለም። ይሄን አልፈን በሚቀጥለው ከተማ ላይ ነው ሄዋና ማለት። እሺ ጋይስ ማይነብሪ ከተማ ደርሰናል። እንደምታዩት ጋይስ እንግዲህ እንደምታዩት ማይነብሪ ከተማን አልፈን ወደ ሄዋና እየሄድኩኝ ነው የምገኘው። ሄዋና ከተማ እንግዲህ ከተራሮቹ ስር ናት ማለት ነው። ሙሉ ተራራ እንግዲህ በጣም ረጅም ነው እስከ አላማጣ ድረስ ማለት ነው። ሙሉ ተራራ ነው። በቃ 140 ኪሎ ሜትር በላይ ተራራማና ሰንሰለታማ መንገድ ብቻ ነው። እጅግ በጣም አሰልቺ አድካሚና ከባድ የሆነ መንገድ ማለት ነው። በተለይ ለእግር ተጓዥ ለእንደኔ አይነቱ በጣም ከባድ ነው። ለማንኛውም ወደ ቤት ይመራ ለመሄድ እያሰብኩ ነው። ምክንያቱም ከሄዋና ቤት ይመራ በጣም ቅርብ ነች፣ አጭር መንገድ ነችና የነገው መንገድ ጥሩ ይሆን ዘንድ አሁን እዛ ሄጄ ነው ማደር ያለብኝ ማለት ነው። እንግዲህ ከዚህ ከተራራው ጀርባ ማለት ነውና ሌትስ ጎ እና የጎፕሮችን ባትሪም እያለቀ ስለሆነ እንዳይዘጋብን እየቆጠብን እንጠቀማለን ማለት ነው። ይሄ ጤፍ እንደምታዩት በጣም ያምራል። እሺ ጋይስ አሁን እንግዲህ የምገኘው ቤቲ ሜራ ተብሎ የሚጠራ ቦታ ነው ማለት ነው። ከሄዋና እንግዲህ ትንሽ 9 ኪሎ ሜትር አረፍ ብሎ ነው። እናም እንግዲህ የጎፕሮ ባትሪ እንደነገርኳችሁ ዘግቶ ነበረ። እጅግ በጣም ከድካሚ እኔ እስከዛሬ ከተጓዝኩት እግሬ ምናምን ተመልከቱ እና ከድካሚ ጉዞ በኋላ ማለት ነው ደርሻለሁኝ። አሁን ሰዓቱ 9 ሰዓት ነው እና እንግዲህ ተራራው ግርጌ ነው ያለሁት ማለት ነው። እና አልጋዬ እንደምታዩት ይሄን ይመስላል። እናም እንግዲህ ነገ በቀጥታ ጉዟችን የሚሆነው ወደ አዲሻሆ የምትባል ከተማ አለች ማለት ነው። እንግዲህ ከዚህ ተራራውን ወተን እጅግ በጣም አድካሚ ጉዞ ነው የሚሆነው። እንደዚህ አይነት ጉዞ በጣም አርጌ ያለውኩም እስካሁን ድረስ በጣም ሰንሰለታማ ተራራና ጠመዝማዛ መንገድ ነው። በጣም ኃይለኛ በጣም ከፍተኛ ጉልበት የሚጠይቅ መንገድ ነው ማለት ነው ነገ የምንሄደው። ለማንኛውም እጅግ በጣም ከባድ መንገድ ነው። እንዳትቀሩ በሚቀጥለው ኤፒሶድ። የዛሬው ኤፒሶድ እንግዲህ ይሄንን የሚመስለው። የሚቀጥሉት እንግዲህ መንገዶች እጅግ በጣም ተራራማ መንገዶች ናቸው እስከ አላማጣ ድረስ ማለት ነው። እንግዲህ ለማንኛውም we will do it, we will make it። ይመቻችሁ። እወዳችኋለሁ። ሰብስክራይብ አድርጉ። ባይ